የኢትዮጵያ ባንኮች የመዋሃዳቸው ነገር ወይ ደግሞ አንዱ ባንክ በሌላው ባንክ የመገዛቱ ነገር ከምን ጊዜውም በላይ በሚመስል ደረጃ በዚህ ባሳለፍናቸው ጥቂት ሳምንታት ውስጥ አፍጥጦ እንደመጣ የሚያሳዩ ብዙ ማሳያዎች እየመጡ ነው። በተለያዩ ሚዲያዎችም ሜቢ ተመልክታችሁ ሊሆን እንደሚችለው የባንኮች ውህደት ጉዳይ አስገዳጅ ሊመስል በሚችል መልኩ እየመጣ ነው እየተባለ እየተነገረ ነው። መንግስት እንዲያውም ሊያስገድዱ የሚችሉ ህጎች ያወጣ ነው ተብሏል። እርግጥ ነው መንግስት እኔ እንደማስበው አስገዳጅ ህጎችን አውጥቶ እገሌ ከገሌ ጋር ተዋሃድ ይላል ብዬ ባላስብም ነገር ግን እንደዛ እንዲያደርጉ የሚያስችሏቸውን ግን የተለያዩ መንገዶችን ሊፈጥር እንደሚችል ማየት እንችላለን። ዛሬ በዚህ ቪዲዮ ስለዚህ ጉዳይ በስፋት እንመለከታለን። የባንኮቻችን ውህደት ጉዳይ ወደ መጨረሻው እየተቃረበ ነው ወይ አይደለም የሚለውንና ለዚህ ማሳያ ናቸው የተባሉት ጉዳዮች ላይ አጠር ያለ ትንታኔ የምሰጣችሁ ነው የሚሆነው። የተወደዳችሁና የተከበራችሁ ተመልካቾች እኔ ገሜ ብርሃኑ ነኝ። ይህ ንጋት ፖስት ይሰኛል። ይህንን ቻናል እስካሁን ድረስ ሰብስክራይብ ካላደረጋችሁ ታዲያ የፋይናንስ፣ የቢዝነስ፣ የካፒታል ማርኬት ጉዳዮችን በስፋት እንተነትናለን። የደወል ምልክቷን በማብራት ሰብስክራይብ ካደረጋችሁ ቪዲዮዎች ይደርሷችኋል። ላይክ እና ሼር ማድረግ፣ አስተያየትና ጥያቄዎቻችሁን ኮሜንት ሴክሽን ላይ መጻፍ እንዳትረሱ እያልኩኝ ስለ ባንኮቻችን እስቲ እናውራ። በዚህ ቻናል ላይ በተደጋጋሚ ስለ ባንኮች የውህደት ጉዳይ አንስቼላችሁ አቃለሁኝ። በዚህም ብዙ ጉዳዮች ለባንኮቻችን ወይ ደግሞ ብዙ ምክንያቶች ለባንኮቻችን የውህደት ጉዳይ መነሻ ሊሆኑ እንደሚችሉ በተደጋጋሚ አንስተናል። ካሁን በፊት በዚህ ቻናል ላይ በሰራሁት አንድ ቪዲዮ ላይ ደጋግሜ እንደነገርኳችሁ ከሆነ እንግዲህ በኢትዮጵያ ውስጥ 30 የሚሆኑት የግል የንግድ ባንኮች አንድ ላይ ጨፍልቃቸው ያላቸውን ሀብት ብትደምሩት በኬንያ ሀገር ከሚገኝ አንድ የግል የንግድ ባንክ ጋራ የሚመጣጠን ሀብት አላቸው ብለን አንስተን ነበር። ይሄ በባንኪንግ ሴክተር ውስጥ በጣም አስጊ ነው። ከዚህም የተነሳ ነው እንግዲህ በመንግስትም ቢሆን እንደ ፖሊሲ አቅጣጫ ተይዞ ጠንካራ ባንኮች 5-6 ያስፈልጉናል፣ መዋሃድ አለባቸው ባንኮች፣ ስለ መርጀርና ስለ አኩዊዚሽን ማሰብ መቻል አለባቸው የሚሉ ነገሮች በተደጋጋሚ እየተነሱ ያሉት። ሰሞኑን ያየናቸው ግን አንዳንድ ማሳያዎች ወደ እነዚህ ነገሮች በተለይ ሁለት የሚሆኑ ማሳያዎች ወደ እነዚህ ነገሮች ጉዳዩን ሊያፈጥኑት እንደሚችሉ ማሳያዎችን መመልከት ትችላላችሁ። አንደኛውና የመጀመሪያው ማሳያ ብዬ እኔ የምነግራችሁ 2026 ነው፣ የፈረንጆቹ 2026። አሁን 2025ን ሶስተኛ ወር አካባቢ ነው፣ ወደ አጋማሹ እየተቃረብን ነው። ሶስተኛ ወር ማርች ላይ ነው ያለ ነው። እርሱንም ኦልሞስት እያገባደድ ነው የምንገኘው። በ2026 እንደ ፈረንጆቹ አቆጣጠር በተቀመጠው ጊዜ ገደብ መሰረት በኢትዮጵያ ውስጥ የሚገኙት የንግድ ባንኮች የ5 ቢሊዮን ብር የተከፈለ ካፒታል ሊኖራቸው ግዴታ ይላቸዋል። እናም 2026 እንግዲህ አንድ አመት ከጥቂት ወራት ነው የቀሩት። በእነዚህ ጊዜያቶች ውስጥ የትኞቹ ባንኮች ናቸው ለመሆኑ 5 ቢሊዮኑን መምላት የሚችሉት ብላችሁ ስትጠይቁ በቁጥር ልንቆጥራቸው የሚያዳግጡ ከ32 ውስጥ አብዛኛዎቹ ባንኮች በተለይ የመጨረሻ ጄኔሬሽን የምንላቸውና አዳዲስ የሚባሉት አይነት ባንኮች ከ10 አመት ወዲህ የተቋቋሙት አብዛኛዎቹ ባንኮች እስካሁን ድረስ ያንን የካፒታል መጠን መሙላት አልቻሉም። ይህ ማለት በ2026 መጨረሻ ላይሰንሳቸው ሊቀማ ነው ማለት ነው። ምን ካላደረጉ እነዚህ ባንኮች እስከ ቀረችው አንድ አመት ከምናምን ጊዜ ውስጥ ባለፉት 5 አመት ያላደረጉትን ማለት ነው ጊዜ ውስጥ ካፒታላቸውን ሬዝ ማድረግ ካልቻሉ አክሲዮኖችን ወይ ደግሞ ሌሎች ማንኛውንም አይነት ሰነዶችን ሽጠው ፔድ አፕ ካፒታላቸውን 5 ቢሊዮን የማያደርሱ ከሆነ ምን ሊሆኑ ነው ማለት ነው? ላይሰንሳቸውን ሊቀሙ ነው። ያን ላይሰንሳቸውን እንዳይቀሙ ለማድረግ እነዚህ ባንኮች ምን ማድረግ ይኖርባቸዋል? ከሌሎች ባንኮች ጋር ግዴታ መዋሃድ አለባቸው። 2 ቢሊዮን ብር ካፒታል እስካሁን ያለው አንድ ባንክ 3 ቢሊዮን ካለው ጋራ ሌላ 2 ቢሊዮን ካለው ጋራ እያለ ወደ መዋሃድ መምጣት፣ አቅም ያላቸው ደግሞ ባንኮች ካሉ ደግሞ ሙሉ በሙሉ ያኛውን ባንክ መግዛት የመሳሰሉ አይነት ውሳኔዎችን ካሁኑ ማሰብ መጀመር ግድ መሆኑ አፍጦ መጥቷል ማለት ነው። 2026 ዴድላይኑ ስለሆነ ማለት ነው። ታዲያ በእኛ ሀገር ምንም እንኳን ካፒታል ማርኬት ቢጀመርም ሰነዶችን ካሁን በኋላ በማዕከላዊ ገበያ መግዛት መሸጥ የሚቻልበት እድል ቢፈጠርም አብዛኛዎቹ ነገሮች የሚያሳዩት በተለይም በባንኪንግ ኢንዱስትሪ ውስጥ ማንንም ሰው አሁን ባለው ሁኔታ የነዚህን የትንንሾቹን ባንኮች አክሲዮን የመግዛት ፍላጎት ያለው ብዙ ሰው ያለ አይመስለኝም። የፋይናንሻል ፐርፎርማንሳቸውን በእነዚህ ጥቂት አመታት ባለፉት አመታት የነበረውን በሚመለከቱበት ሰዓትና እነሱ ላይ ኢንቨስት ያደረጉ ሰዎች ራሳቸው ያገኙትን ሪተርን በሚመለከቱበት ሰዓት ራሳቸው እንኳን መልሰው ኢንቨስት ማድረግ ፍላጎት የላቸውም። ብዙ መረጃዎች እንደሚያሳዩት ሰሞኑን አንድ ባለሙያ ሲያወሩ የሰማሁት አብዛኛዎቹ እኛ ሀገር ያሉ ባንኮች
ኢንቨስተሮቻቸውን ወይ ደግሞ ሼርሆልደሮቻቸውን ለማስደሰት ሲሉ ካላተረፉት ገንዘብ ላይ እያወጡ ከካፒታል ላይ እያወጡ ኢቭን ዲቪደንድ እስከ መክፈል የደረሱ ናቸው። ሳቢ መስሎ ለመገኘት ማለት ነው። መልሰው ሪኢንቨስት በማድረግ በብዛት አይታወቁም። ትልልቆቹ ባንኮች ካልሆኑ ውጤታማ የሆኑት ባንኮች ካልሆኑ በስተቀር ይሄን እያደረጉ አልነበረም። ይሄ ምን ያሳያቸዋል ማለት ነው? በሚቀጥሉት ጊዜያት እነዚህ ባንኮች በሚፈልጉት ፍጥነት በእነዚህ አንድ አመት ከምናምን ውስጥ ምንም እንኳን አክሲዮን ገበያው ቢጀመር አክሲዮንን ሽጬ 5 ቢሊዮኑን እሞላለሁ ከዛ ነገሮች ይስተካከላሉ ብሎ በድፍረት መናገር የሚችል ባንክ ስለማይኖር ከነዚህ ትንሾቹ ባንኮች አንፃር ማለት ነው የመዋሃዳቸው ጉዳይ ከምን ጊዜም በላይ አፍጥጦ መጥቷል የምንለው አንዱ ለዚህ ነው። እናም በእነዚህ ባንኮች ውስጥ ኦሬዲ አክሲዮን ያላቸው ሰዎች ሆኑ የቦርድ አመራሮች ቢሆኑ ድምጽ ያላቸው ሼርሆልደሮች ቢሆኑ እነዚህ ነገሮች ካሁኑ ላይ ያስቡባቸው ይገባል። ያለበለዚያ at the end of the day ላይሰንስ መቀማት ሊመጣ ስለሚችል ስትራቴጂክ ደግሞ ሆኖ ካሁኑ ማሰብ ካልተቻለ ኢቭን ውህደት በሚመጣበት ሰዓት ውህደት ራሱ ይዞት የሚመጣው ብዙ ጣጣ አለ። በተለይ ደግሞ አንደኛው ባንክ በጣም ዶሚናንት የአንዱ ባንክ ካልቸር የአንዱ ባንክ የሥራ ባህሪ የአንዱ ባንክ አመራሮች የአንዱ ባንክ ሰራተኞች የሆነ ነገሩ ዶሚናንት ሆኖ የሚመጣበት እድልና ያኛውን የሚዋሃደውን የሚገዛውን የሚያጠፋበት የሚበላበት አይነት ነገር ሊፈጠር ስለሚችል ካሁኑ ካላሰባችሁበትና ስትራቴጂካሊ አፕሮች ማድረግ ካልተቻለ አደጋ ሊኖረው ይችላል። ሁለተኛው ማሳያ አገን ከሬጉሌሽን ጋር የተያያዘ ነው። ልክ እንደዚህኛው ማለት ነው። መንግስት ሰሞኑን አንድ ያወጣው መመሪያ ነበረ። ይሄም የተለያዩ በሀገሪቷ ውስጥ በሚገኙ የኢንዱስትሪ ፓርኮች ውስጥ ወይ ደግሞ አሁን ወደ ስፔሻል ኢኮኖሚ ዞንነት ያደጉት ማለት ነው አዳማ፣ ሐዋሳ፣ ድሬዳዋ የመሳሰሉት ዱከም ያሉት አይነት ስፔሻል ኢኮኖሚክ ዞንስ ተብለው ዴዚግኔት የተደረጉት አብዛኛውን የሀገሪቱን ኢንዱስትሪ ወደፊቱን የማኑፋክቸሪንግ ዘርፍ እድገት ይመራሉ ተብለው የሚጠበቁት ሴክተሮች ከፍተኛ የሆነ የመንግስት ፕሪቪሌጅን ለማኑፋክቸሪንግ ዘርፍ ያገኛሉ ተብለው ከቀረጥ ነፃ አገልግሎትን በስፋት እንደሚያገኙ የሚነገርላቸው በዶላር ግብይትን እንደፈለጉ መገበያየት እንዲችሉ ገንዘባቸውን በዶላር ገዝተው መሸጥ እንዲችሉ የሚፈቀድላቸውና እስከ ኢንዱስትሪ ዞኑ ድረስ ያለምንም ቀረጥ እቃ አስመጥተው ሀገር ውስጥ መሸጥ እንዲችሉ የሚያስችል አይነት የተመሳሰሉ ፕሪቪሌጆች የተሰጧቸው ስፔሻል ኢኮኖሚክ ዞኖች አሉ። በእነዚህ ውስጥ ብዙ ባለሀብቶች እየገቡ ነው አሁን ባለው ሁኔታ ኢቭን የሀገር ውስጥ ባለሀብቶችን ብትሏቸው ማለት ነው በስፋት እነዚህ ውስጥ ገብቶ መሳተፍ የሚችሉ ባንኮች ላይ እገዳ ተደርጓል ሰሞኑን። ያም ምንድነው መመሪያው ምን እንደሚናገረው ከሆነ በጣም ቀላሉና ሲምፕል የሆነችው የመጀመሪያው መመሪያ ማንኛውም አይነት የንግድ ባንክ በስፔሻል ኢኮኖሚክ ዞኖች ውስጥ ገብቶ ስራ መስራት የሚችለውና የሚፈቀድለት ከ3% ድርሻ በላይ በባንኪንግ ኢንዱስትሪ ውስጥ የኢንዱስትሪ ድርሻ ካለው ነው በሼር ደረጃ ይላል። ይሄኔ 5 ወይም 6 የሚጠጉ የንግድ ባንኮችን ብቻ ነው ማለት ነው የምናገኘው ከኢትዮጵያ ንግድ ባንክ ውጪ ማለት ነው። የኢትዮጵያ ንግድ ባንክ በአብዛኛው ነገር ከ40% ወይ ከ50% በላይ ድርሻው የራሱ ነው የገበያው። የቀረችዋን ግን ለግል ሴክተሮች በመታካፍሉበት ሰዓት በግል የሚገኙ ባንኮች በዋናነት አዋሽ፣ ዳሽን፣ አቢሲኒያ፣ የኦሮሚያ ህብረት ስራ ባንክና ሜቢ ህብረት ባንክ ሊገባ ይችላል እዚህ ውስጥ። ህብረት ባንክ ራሱ 3% ይድረስ አይድረስ አይ አም ኖት ሹር ግን ብዙ ባንኮች የ3% ድርሻ ከኢንዱስትሪው ሊኖራቸው አይችልም። ይሄ ማለት ምን ማለት ነው? ከ5 ባንክ በላይ አልፈቅድም እያለ ነው በተዘዋዋሪ የኢትዮጵያ ብሔራዊ ባንክ። ይሄ ዘርፍ በተለይ ይሄ የስፔሻል ኢኮኖሚክ ዞን ቦታ በተለይ በዋናነት ቃል የሚያስመጡ ሰዎችና አምርተው ለሚሸጡ ወይ ደግሞ የተለያዩ ኢንዱስትሪ ሪሌትድ የሆኑ ስራዎች ላይ ለሚሰማሩ ሰዎች በስፋት የሚገቡበትና በገፍ የሚገቡበት ቦታ ነው ተብሎ ይጠበቃል። ስለዚህ ከፍተኛ ገንዘብ አንቀሳቃሽ ይሆናል ተብሎ ስለሚታሰብ ለዚህ ዘርፍ ከዚህ ዘርፍ ጋር መስራት የሚችሉ 5 ባንኮች ብቻ ተፈቀደላቸው ማለት ከትልቁ ከትልቁ ገንዘብ ካለበት ፖቴንሻል ኤሪያ ላይ እየተከላከለ ነው። ስለዚህ እዚህ ቦታ ገብቶ ገንዘብ ለማግኘት ምን ማድረግ አለባቸው? ባንኮች መዋሃድ መቻል አለባቸው። መንግስት ካሁን በኋላም ብዙ ነገሮች ላይ እንደዚህ አይነት ነገሮች ላይ ያመጣ ይችላል። አቅማቸውን እየገደበ ባንኮች ወደው ሳይሆን በግዳቸው እንዲዋሃዱ የሚያደርግበት ማለት ነው። ብዙ የባንክ ኃላፊዎች ሆኑ ብዙ በኢንዱስትሪ ውስጥ የሚንቀሳቀሱ ሰዎች ስለ ውህደት ሲወራ አሁንም ቢሆን በተደጋጋሚ የምታዩት በፍርሃት ነው የሚያወሩት ወይ ደግሞ በግልጽ ደፍሮ መዋሃድ እንዲህ ነው የሚሆነው ብሎ የሚናገር የባንክ አመራር አትሰሙም። እነዛ ነገሮች እንግዲህ ያው በግድ ወደ መድፈር ይመጣል ማለት ነው። ከገበያው እየተገለለ የሚመጣ ከሆነ ይሄ አይቀርም። እርግጥ ነው መንግስት እኔ እንደማስበው እንደ አንድ ባለሙያ
በግድ እገሌ ባንክ ጋር ይዋሃድ እገሌ ባንክ ገሌን ይግዛው የሚል አይነት ውሳኔ ውስጥ ይገባል እንደዚህ አይነት ጫውታ ይጫውታል ብዬ አላስብም። በተለይ በነፃ ገበያ ኢኮኖሚን መሰረታለሁ ብሎ የሚያስብ ከሆነና በተለይ ደግሞ ከውጭ ሀገራት የተለያዩ ኢንቨስተሮችን የመሳብ እሳቤ ላለው የመንግስት የልማት ፖሊሲ ይሄ ከባድ ነው የሚሆነው። የውጭ ሀገራት ባንኮች ለምሳሌ መንግስት በአስገዳጅ ሁኔታ ባንኮች ተዋሃዱ ምናምን ሲል ያለ ሂስትሪ እንዳለ የሚሰሙ ከሆነ ይፈራሉ። እኛ ገበያ ውስጥ በመንገባበት ሰዓት መንግስት ከመሬት ተነስቶ ምን ሊል እንደሚችል በምን እናውቃለን ብለው ሬጉላቶሪ ሪስክ ውስጥ አንዱ ከሚያካተቱት ነገር ነው የሚሆነው እነሱን ኮንሰልት የሚያደርጓቸው ሰዎች ማለት ነው በዚህኛው ኬዝ። ስለዚህ መንግስት እንደዛ ከማድረግ ይልቅ የሚያስቀምጣቸው የህግ ማዕቀፎች የመጫወቻ ሜዳውን በማጥበብ እነዚህ ነገሮች በማድረግ ግን ግዴታ ባንኮቹ ወደ ውህደት የመምጣታቸውን ነገር የማይቀርበት ግብ ወደ ማድረግ ይመጣል ማለት ነው። በነገራችን ላይ የባንኮቻችን መዋሃድ እንደ ኢንድ ኦፍ ዘ ዴይ ጥቅሙ ለኢኮኖሚው ነው ለማህበረሰቡ ነው። ሁልጊዜም ኢትዮጵያ ያላት ኢኮኖሚ እንደምታውቁት እንግዲህ በምስራቅ አፍሪካ ግዙፍ ሊባል የሚችለው ነው በአፍሪካም እንዲሁ ግዙፍ ሊባል የሚችል ነው ከ100 ቢሊዮን በላይ ዶላር የጂዲፒ ያለን ነው ከህዝቡ ቁጥር አንፃር ብዙም ባይባልም ማለት ነው። ኢኮኖሚው በትክክል እያንዳንዱን የኢኮኖሚውን እንቅስቃሴ የኢኮኖሚውን እድገት ሊደግፉ የሚችሉ የፋይናንስ ተቋማት ያስፈልጉታል። የተለያዩ ኢንፍራስትራክቸሮች የተለያዩ ኢንዳስትሪዎች የማኑፋክቸሪንግ ዘርፉ የሰርቪስ ሴክተሩ የሆቴል ኢንዳስትሪው ሁሉም ዘርፎች ላይ የግብርናውንም ሴክተር በሉት የጥቃቅንና አነስተኛ ስራ የሚፈጥረው ሴክተር በጠቅላላ ፋይናንስ ይፈልጋል። ያንን ፋይናንስ ማድረግ የሚችሉ ጠንካራ ባንኮች ያስፈልጉታል። ይሄንን ስንል ታዲያ ለ500,000 ባለሀብት ወይ ደግሞ ለ1 ሚሊዮን ባለሀብት ብቻ ሳይሆን ለ20 ሚሊዮን ነጋዴ የሚያበድሩ ፋይናንስ የሚያደርጉ ባንኮች ነው የሚያስፈልጉት የኢትዮጵያ ኢኮኖሚ። እነ ኬንያ ባሉ ሀገራቶች ውስጥ ለምሳሌ በዋናነት እንደ ኢኩዊቲ KCB የኬንያ ኮኦፐሬቲቭ ባንክ የመሳሰሉ በጣም ጠንካራ ምትሏቸው 1-3-4 የሚሆኑ ባንኮች አሉ። ሌሎች ባንኮችም ልታገኙ ትችላላችሁ ግን እነዚህ ባንኮች በዋናነት የሀገሪቷን ኢኮኖሚ ደግፈው የያዙ ልትሏቸው ትችላላችሁ። ከዛም ማለፈው እንደነ ሳፋሪኮም አይነቶቹ ካምፓኒዎች እንደ ኢትዮጵያ ባለ ገበያ ውስጥ መግባት በሚፈልጉበት ሰዓትና አሁን መተው እኛ ሀገር በሚሰሩት ቢዝነስ ውስጥ ፋይናንስ አድርገው ከሚንቀሳቀሱት ውስጥ አንዱ የዛ ሀገር ባንኮች ናቸው። እንደዚህ አይነት ባንኮች ያስፈልጉናል። የኛን ሀገር ኢንዳስትሪዎች ኢትዮጵያ ውስጥ መስፋፋት ብቻ ሳይሆን በአህጉራዊ ደረጃ እንዲስፋፉ የሚያስችሉ ከነሱ የጀርባ አጥንቶቻቸው ሊሆኑ የሚገቡ የፋይናንስ ተቋማት ያስፈልጉናል። በፋይናንሻል ዲፕሎማሲ ውስጥ መቼስ ታውቃላችሁ የቻይና ሀገር ባንኮች የሚሰሩትን ስራ ታውቃላችሁ። በቻይና ሀገር የሚገኙ ባንኮች ኢትዮጵያ ውስጥ ማንኛውንም አይነት ኢንፍራስትራክቸሮችን ፋይናንስ ያደርጋሉ። የ1 ቢሊዮን ዶላር ኢንቨስትመንት በሚያደርጉበት ሰዓት የመንገድ ፕሮጀክት ለምሳሌ ኢንቨስት ሲያደርጉ የቻይና ባንኮች ከዛ ምንድነው የሚያደርጉት የቻይና ኮንትራክተሮችን ግዴታ ኢትዮጵያ ውስጥ መጥተው እንዲያሸንፉ እንደ ግዴታ ያስቀምጣሉ። ሶ የቻይና ኮንትራክተሮች ስራ ያገኙበታል ማለት ነው። ሰራተኞቻቸው እዚህ መጥተው ስራ ይቀጠሩበታል ማለት ነው። የነሱ ኮንትራክተሮችም አቅማቸው ይጎለብታል፣ ገንዘብ ያገኙበታል፣ አትራፊ ይሆኑበታል፣ አቅም እያሳደጉ ይሄዱበታል። ሶ እኛ ሀገርም እንደዚህ አይነት ባንኮች ግዴታ ያስፈልጉናል። በጣም ግዙፍ የሆኑና አቅም ያላቸው ባንኮች ኢንፍራስትራክቸር ፋይናንስ ማድረግ የሚችሉ ኢንዳስትሪ መስፋፋትን ፋይናንስ የሚያደርጉ የኛን ሀገር ካምፓኒዎች ኦቨርሲስ መሄድ እንዲችሉ የሚያስችሉ ባንኮች ያስፈልጉናል። እና ሃይሌ ሪዞርትን በተለያዩ አፍሪካ ሀገራት መክፈት በሚያስብበት ሰዓት ሄዶ ከውጭ ሀገር ባንኮች ጋራ ልመናውስ መግባት የለበትም። ሬስቶራንቶች በሏቸው ፋብሪካዎች በሏቸው ካፌዎች በሏቸው ነቶሞካ ሊሆኑ ይችላሉ ቡናዎቻቸውን ዓለም አቀፍ ደረጃ ላይ በተለያዩ ሀገራት ውስጥ እንደነ ስታርባክስ እንደነ KFC መስፋፋትን ቢያስቡ ከሌሎች ሀገሮች ባንኮች ጋራ ሄደው ልመናውስ ከሚገቡ አቅም ሆነው እነሱን ማስፈንጠር የሚችሉ ብር ያላቸው ባንኮች ያስፈልጉናል። ሀብታቸው ዝም ብሎ በቢሊዮኖች ብቻ ሳይሆን በትሪሊየን ብሮች የሚቆጠር በቢሊዮን ዶላሮች የሚቆጠር ያሏቸውና ለነሱ አቅም የሚሆኑ ባንኮች ግዴታ ያስፈልጓቸዋል። የዚህን ሀገር ኢኮኖሚ የምር ስትራክቸራሊ መቀየር የሚያስፈልግ ከሆነ ባንኮቻችን እንደዚህ አይነት አቅም መገንባት አለባቸው። የባንኮቻችንም የመዋሃዱ ነገርና በአንዱ ባንክ አንዱን ባንክ ወጦ አቅም የማጎልበቱ ነገር ሚሊዮኖችን የሚያገለግሉ የፋይናንስ ተቋማትን የማግኘት ግዴታ ነው። ሌሎች ሀገራቶች ያለፉበት የኖሩበት ያለፉበትና የተሳካላቸው በዛ መንገድ ስለሆነ ማለት ነው። at the end of the day ሌሎች ዓለማቶች ላይ ትንንሽ ባንኮች የሉም እያልኳቸው አይደለም። ቡቲክ የሆኑ ባንኮች በጣም ስፔሲፊክ የሆኑ አገልግሎቶች ላይ ያተኮሩ ባንኮች ሊኖሩ ይችላሉ። እነዛ እኛ ሀገር በምን ጊዜ በምን መልኩ ይመጣሉ we don't know። ትልቁ ችግር እኛ ሀገር የኡነቱን እንነጋገር ከተባለ ሁሉንም
ባንኮች ሄዳችሁ ብታዩቸው የሚሰጡት አገልግሎት ተመሳሳይ ነው። ቡቲክ የምትሉት አይነት ባንክ ለማግኘት አትችሉም። የሆነን ሴግመንት በልዩነት የሚያገለግልና እነዛን አካላት በስፋት የሚያገለግል የምትሉት ባንክ ስለሌለ ሁሉም ተመሳሳይ ስለሆኑ አንድ ላይ ቢመጡ የተሻለ የሚሆን ይመስለኛል። ለምን እናንተ ምን ይመስላችኋል? ወዴት የሚሄድ ይመስላችኋል? እስከመቼስ የሚቆይ ይመስላችኋል? አስተያየቶቻችሁን ታዲያ ኮሜንት ሴክሽን ላይ ከታች አስቀምጡልን። የተወደዳችሁና የተከበራችሁ ተመልካቾች ይህንን ቪዲዮ ላይክ ሼር በማድረግ ለጓደኞቻችሁ አድርሱ። ኮሜንት ሴክሽን ላይ ጥያቄዎቻችሁን ጻፉልኝ። ይህን ቻናል እስከዛሬ ድረስ ታዲያ ሰብስክራይብ ካላደረጋችሁ የደወል ምልክቷን በማብራት ሰብስክራይብ እንድትሉ እየጋበዝኳችሁ ከኢትዮጵያ ውጪ ካላችሁ ጆይን በሉን እያልን እስከ ቀጣይ ፕሮግራም እስከምንገናኝ ድረስ ከንጋት ፖስት የምሰናበታችሁ ታዲያ እኔ ገሜ ብርሃኑ ነኝ።